የሐዘን ዜና ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችን ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ነፂ ባደረበት ድንገተኛ ህመም ከዚህ ዓለም መለየቱን በከፍተኛ ሐዘን ሰምተናል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራም አቅራቢነቱ ባሻገር በርካታ ፊልሞች ላይ ባሳየው ድንቅ ትወና ብቃቱና ልዩ በሆነ የሰው አክባሪነቱ በኢትዮጵያ ልብ ውስጥ ስፍራ ነበረው። የሰው ልጅ ህይወት እንዲህ ናት። ትላንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይ መለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ ነኝ ያዋ። እንዲህ በድንገት መለየትህ መላውን የጥበብ ቤተሰብና አድናቂዎችን በሐዘን ሰብሯል። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ባበረከታቸው ስራዎችና በደግነቱ ሁልጊዜ በልባችን ሲታወስ ይኖራል። ለባለቤቱ፣ ለልጆቹ፣ ለወዳጆችና ለመላው የጥበብ አፍቃሪዎች በሙሉ መጽናናትን እንዲሰጥልን እንመኛለን። የሰው ልጅ ህይወትና ቀጠሯ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማል ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ የትላንቱን ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን ብሎ ማመን ይከብዳል። ነፂ የኛ የዋ ባሳየን ፍቅር፣ ደግነት ሁሌም እናስታውሳለን። ለቤተሰቦቹና ለወዳጆቹ ፈጣሪ መጽናናትን ይስጥ። ነፍሲ ማብይ ስለ ነጻነት እንዳሉ ነጻነት በብሔራዊ ሁነቶች ላይ የነበረው አስተዋጽኦ ሁሌም ሊታወስ ይኖራል። ጠቅላይ ሚኒስትር አብይ አህመድ በተወዳጅ አርቲስት ነጻነት ወርቅነህ ድንገተኛ እረፍት የተሰማቸውን ጥልቅ ሐዘን ገለጹ። ጠቅላይ ሚኒስትሩ ባስተላለፉት የሐዘን መልእክት አርቲስት ነጻነት ወርቅነህ በተለይም በታላቁ የህዳሴ ግድብ ላይ በተዘጋጀው የ2016 ዓመት መቀበያ መርሃ ግብር ላይ የነበረው ጉልህ ተሳትፎ በአድናቆት አስታውሰዋል። ነጻነት ለሁላችንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገር በብሔራዊ ሁነቶች ላይ የነበረው ሚና ሁሌም ይታወሳል ብሏል። ነጻነት ወርቅነህ በኪነ ጥበብ ዘርፍ ካበረከተው ሰፊ ስራ በተጨማሪ ለሀገራዊ ጥሪዎች የነበረው ቅርበትን፣ ንቁ ተሳትፎ ለብዙዎች አርአያ መሆኑ ተገልጿል። ጠቅላይ ሚኒስትሩ ለአርቲስት ቤተሰቦች፣ ለወዳጆቹና ለአድናቂዎቹ በሙሉ መጽናናትን ተመኝተዋል። ባለፉት 2 ሳምንታት የአልቲማ ሪል ስቴት ብራንድ አምባሳደር በመሆን ስራውን በንቃት ሲያከናውን የነበረው ነጻነት ወርቅነህ ባለትዳር የ3 ልጆች አባት እንደነበረ ይታወሳል። ፈጣሪ ነፍሱን ይማር፣ ከደጋጎቹ ዘንድ ያቆይልን። ለመላው ቤተሰቦቹ፣ ለኢትዮጵያ ሕዝብ በሙሉ መጽናናትን እንመኛለን።